أن النبي صلى الله عليه وسلم ذكر قوما يكونون في أمته يخرجون في فرقة من الناس سيماهم التحالق قال هم شر الخلق. سيماهم التحالق ማለት መላጨት የሚወዱ ናቸው አሉ። ወይም አይደለም ምልክታቸው መላጨት ነው ማለት ይሄማ እኛ ሱፊያው ነው የሚላጨው። ይሄ ቅር ሊላቸውና ሊደናገራቸው ይችላል አይደለም። ይሄ ሴት ብትሆን ወደ እስልምና ወደ እነሱ የሚሉት እስልምና ግባ ብለው ተልቂን ታረጉት በኋላ ራስን ተላጭ ነው የሚሉት። ተሙሐመድ አብዱላህ ጀምሮ ያለው ሁላ ሴትም ብትሆን በኩፍር የነበረው ጸጉርሽ ነውና ይሄን ተላጭተሽ ሌላ ጸጉር ያወጣለሽ። ሲማሁም ተሐሊቁ ብሎ ማለት መቼም እንደ አተልቂን በለቀኗቸው በኋላ ተለቀኗል። እንደሰማችሁት የነብዩ ሰለላሁ ዐለይሂ ወሰለም ግልጽ የሆነ መልእክት ያዘውን ይህንን የተከበረ ሐዲታቸውን እንዴት ለፈለጉት ዓላማ እንደሚጠቀሙበትና እንዴት አድርገው የፈለጉትን አቅጣጫ አስይዘው በሰዎች መካከል ጥላቻ እንዲፈጠርና ሙስሊም ወገኖቻቸውን እንዴት አድርገው ከእስልምና እንደወጡ አድርገው ለማሳየት እንደሚሞክሩ ተመልክታቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉትን ይህንን ሐዲታቸውን ሙስሊምና ሌሎች የዘገቡትን ሐዲት ማለት ነው። በተለይ በአህባሾች ዘንድ አህሉ ሱና ወል ጀማዓዎችን ወሃቢያ ብለው ፈርጀው በሚንቀሳቀሱ በእነሱ ዘንድ በዚህ ሐዲት ቀጥታ የተፈለገው ወሃቢዮችን ነው እያሉ እያስተማሩ ጭፍን ተከታዮቻቸውን በሙሉ ሲያታልሉ ተመልክተናል። ምክንያቱም የትኛውም የሐዲትን ማብራሪያን የጻፈ ታላላቅ ዑለማ ሹራሁል ሐዲት በሙሉ ይህ ሐዲት ወሃቢዮችን የሚመለከት ነው ብሎ በጭራሽ አላለም። ይህ ሐዲት ወሃቢዮችን ነው የሚመለከት የሚለው አገላለጽ ለዚህ ሐዲስ የተሰጠ አዲስ ተፍሲር ነው። ከምን አይነት የተዛባ አመለካከት የመነጨ መሆኑ ግልጽና የታወቀ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ላስተላለፉት ግልጽ መልእክት የተዛባ አረዳድንና የምንፈልገውን ነገር ማስገባት ከሆነ ለምሳሌ አኺረት ዘማን ላይ አላህ ይጠብቀንና ከአባን ያፈርሰዋል ተብሎ ገለጸው የሐበሻ ሰው መሆኑ ግልጽ ነው። ያ የሐበሻ ሰው እኮ ማለት እኒህ ሰውዬ ናቸው ብዬ ብናገር ትክክል ይሆናል? በዚህ አይነት መልኩ ነው እንደዚህ ነው የምታጣምሙት። እንደዚህ እንናገር ካልን እኛም እኮ መናገሩን እንችላለን። በዚህ አይነት መልኩ መልእክትን ማዛባትና ያልተፈለገበትን ነገር ማስተላለፍ በጣም ቀላል ነው። ነገር ግን ለማን ነው ቀላሉ? አላህን ለማይፈራ ሰው፣ ስሜት ላሸነፈው ሰው ነው። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ኸዋሪጆች የተናገሩትን ግልጽ ሐዲስ አምጥቶ እነዚህ ወሃቢዮች ናቸው ሙስሊም ላይ የተዘገበውን አሁን መጀመሪያ ላይ የቀሩትን ሐዲስ በተመለከተ ኢማሙ ነወዊ ይህንን ሐዲስ ሸርህ ሲያደርጉ ሲያብራሩ ምን አሉ? هذه الرواية صريحة في أن علي رضي الله عنه كان هو المصيب المحق። ይህ ዘገባ የሚያሳየን ይላሉ አሊ ረዲየላሁ አንሁ هو المصيب المحق ትክክለኛውና ሐቅን ያገኘው እሱ መሆኑን ያሳያል ይሉናል። እንግዲህ በአሊ ረዲየላሁ አንሁና በሙአዊያ ረዲየላሁ አንሁ የተፈጠረ የሆነ ኺላፍ ነበረ። በዚህ ኺላፍ ላይ አሊ ትክክለኛ መሆኑን ያሳየናል ብለው ሐዲሱ የሚያወራው ስለዚህ ጉዳይ መሆኑን ይነግሩናል። ወሃቢያ የሚባል ነገር ባልተከሰተበት ሰዓት ማለት ነው። ወሃቢያ የሚባለው ነገር ሊከሰት ቀርቶ ስሙን በማይታወቅበት ጊዜ ማለት ነው። እንግዲህ ሱብሃንአላህ እንዴት አድርገው ሐዲሶችን እንደሚያጣምሙና የፈለጉትን ነገር በሐዲሱ ላይ እንደሚጭኑ በነብዩ ሰለላሁ ዐለይሂ ወሰለም ላይ ያላሉትን ነገር እንዴት እንደሚጭኑባቸው ተመልከቱ። አህሉ ሱና ወል ጀማዓዎች ከነዚህ ነው እየተከላከሉ ያሉት። አሁንም ይህንን ሪዋያ በግልጽ በደንብ የሚያብራራ አንድ ዘገባ እንመልከት። ኢማሙ አልቡኻሪም በዘገቡት ሐዲስ ላይ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም يخرج ناس من قبل المشرق ويقرؤون القرآن لا يجاوز تراقيهم يمرقون من الدين كما يمرق السهم من الرمية ثم لا يعودون فيه حتى يعود السهم إلى فوقه قيل ما سماهم قال سيماهم التحليق أو قال التسبيد። በምስራቅ አቅጣጫ ሚን ቂበሊል መሽሪቅ የሚወጡ ሰዎች የሚነሱ ሰዎች አሉ። ቁርአንን ይቀራሉ፣ ነገር ግን ቁርአኑ ከጉሮሯቸው አያልፍም። ቁርአኑ ውስጣቸው ገብቶ ውስጣቸውን አያንቀሳቅሰውም፣ አያድሰውም። ከላይ ከላይ የሆነ ነገር ነው ማለት ነው። በዚህ መልኩ እነዚህን ሰዎች ገልጸዋቸዋል። ሚን ቂበሊል መሽሪቅ የተባለው ማን ነው? ኢራቅ እንደሆነ ደግሞ ዑለሞች በግልጽ ተናግረዋል። አልሐፊዝ ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ ይህንን ሐዲስ ሲያብራሩ ምን ይላሉ? ተቀደመ ፊ ኪታቢል ፊተን አነሁሙል ኸዋሪጁ ወበያኑ መብደኢ አምሪሂም ወማ ወረደ ፊሂም وكان ابتداء خروجهم في العراق وهي من جهة المشرق بالنسبة إلى مكة المشرفة. سبحان الله. يا حديث لقاونت እንደዚህ ሲያብራሩት ምን እንደተፈለገበት ግልጽ ነው። ጥላቻ ያወራቸው ሰዎች ግን በምን አይነት መልኩ ሐዲሱን ያዛቡት እንዳሉ እየተመለከትን ነው። ኢብኑ ሐጀር አልአስቀላኒ ያሉት ይህ ሐዲስ የሚያወራው ስለ ኸዋሪጆች ነው፣ ስለ ወሃቢያ አይደለም የሚያወራው፣ ስለ ኸዋሪጅ። ከዛም ምን አሉ? እነዚህ ኸዋሪጆች ሲነሱ የተነሱበት ቦታ መነሻቸው በኢራቅ በኩል ነው፣ ከመከተል ሙሸረፋ በስተ ምስራቅ በኩል ብለው ይናገራሉ። ስለዚህ ስለማን ነው እየተወራ ያለው? ኢራቅ ላይ ስለተነሱ ሰዎች፣ ስለ ጥመት አንጃዎች፣ ስለ ኸዋሪጆች ነው ሐዲሱ እየተናገረ ያለው። ይህንን ሐዲስ አህባሽ የተባለ በሙሉ እያዛባ እየጠመዘዘ እየቆለመመ እንደምንም አድርጎ ወሃቢዮች ናቸው ለማለት
ታላቅ ትግልን ይታገላሉ። አይሆንም ሐዲሱን ከስሜት ንጹህ ሆኖ ለተረዳውና ላስተዋለው ሰው ሰለማን እንደሚያወራ ግልጽ የሆነ ነገር ነው። አይ ሐዲሱ የሚያወራው ስለ ኸዋሪጆች ነው፣ ወሃቢያ ማለትም ደግሞ ኸዋሪጅ ነው ከተባለ ጥቂት የኸዋሪጆችን ስራ አሁንም አልሐፊዝ ኢብኑ ሐጀር ፈትሁል ባሪ ላይ ይንገሩን። ምን ይላሉ? ወአመል ኸዋሪጁ ፈሚን ሙዕተቀዲሂም ተክፊሩ ዑስማን ኸዋሪጆች ከእምነታቸው ውስጥ ዑስማን ረዲየላሁ አንሁን ማክፈር ነው። እስኪ እናንተ ወሃቢያ ከምትሉት አንድ ዑስማን ረዲየላሁ አንሁን የሚያከፍር ሰው ጥሩልን። አሁንም ኢብኑ ሐጀር ምን ይላሉ? ወአነሁ ቁቲለ ቢሐቅ ዑስማን የተገደለው ስለሚገባው ነው፣ መገደል ስላለበት ነው በሐቅን የተገደለው ብለው ይላሉ። ወለም የዛሉ መዓ ዓሊይን ሐታ ወቀዐ ተሕኪሙ ቢሲፊነ ከዓሊይ ረዲየላሁ አንሁ ጋር ከመሆን አልተወገዱም በስፊን ጦርነት ላይ ፍርድ እስከተፈረደ ድረስ። ፈአንከሩ ተሕኪም ያን የተፈረደውን ፍርድ እነዚህ ኸዋሪጆች ተቃወሙ። ወኸረጁ አላ ዓሊይን ወከፈሩሁ ከዛም በኋላ በዓሊይ ረዲየላሁ አንሁ ላይ ሰይፍ መዘው ወጡ፣ ካፊርም አደረጉት። ከፈሩሁ እስኪ ዓሊይ ረዲየላሁ አንሁን የሚያከፍር አሁንም አንድ ወሃቢያ ከምትሉት ጥሩልን። ሙሐመድ ኢብኑ አብዱልዋሃብ ሙሐመድ ኢብኑ አብዱልዋሃብ አይደለም የምትሉት? እስኪ ሼክ ሙሐመድ ኢብኑ አብዱልዋሃብ ከንግግራቸው ወይም ከኪታባቸው አንድ ኪታብ ላይ ዓሊይን ዑስማንን የሚያከፍርበትን ጥቀሱልን፣ አንዲት መስመር ጥቀሱልን። እኛም አብረናችሁ ወሃቢያን እንቃወም። ሱብሃንአላህ፣ በጭፍን አትመሩ። ሐቁ ግልጽ ነው። የእናንተን ማምታቻ ሰምቶ የሚሸወድ የለም። ወደምትቀሩት ኪታብ መለስ ብሎ ያየ የምትናገሩትን ነገር በማስረጃ ያጣራ ሰው ምን ያክል በጥላቻ የተሞላችሁ ከፍትህ ምን ያክል የራቃችሁ ሰዎች መሆናችሁን በግልጽ ያውቃል። ስለዚህ የሐዲስ ሊቃውንታት ታላላቅ ዑለሞች ሐዲሱ ስለ ኸዋሪጆች የሚያወራ ነው የሚሉት። ኸዋሪጆች ማለት ደግሞ በተመለከትነው መልኩ ዑስማንን የሚያከፍሩ ዓሊይን የሚያከፍሩ ናቸው። እናንተ ወሃቢያ ከምትሏቸው ወሃቢያ እያላችሁ ከምትጠሯቸው ሰዎች ይህንን የሚያደርግ የለም። በል እንዲያውም ወሃቢያ የምትሏቸው ናቸው በኸዋሪጆችና መሰል የጥመት አካላት በሙዕተዚላ በጀህሚያ አሁንም በእናንተ ላይ የጀህሚያ ርዝራጅ በሆናችሁት በጀህሚያ ተከታዮች በአሕባሽ ላይ በተለያዩ የጥመት አንጃዎች ላይ በተለያዩ ኪታቦች በብዙ ሙጀለዳት ረድም በመጻፍ የሚታወቁት እናንተ ወሃቢያ የምትሏቸው ናቸው። ኸዋሪጆችን በዳዕዋም በኪታብም በመቃወም ላይ የተሰለፉት አይደለም። ከኹለፋኡ ራሺዲን ውስጥ የሆኑትን ዓሊይን ዑስማንን ሊያከፍሩ ከሶሓባ ውስጥ አንድንም ማክፈር አይደለም በመጥፎ የሚያነሳ ወሃቢ የምትሉት አንድም አህል ሱና የለም። ከኸዋሪጆች ባህሪ ውስጥ ሲማሁሙ ተሕሊቁ መገለጫቸው መላጨት ነው እንደተባለው፣ የእናንተ ደግሞ እንደው ሲማሁሙል ከዚቡ የሆነ ይመስላል። መገለጫቸው ውሸት የተባላችሁ ትመስላላችሁ። እንደተመለከታችሁት የሌለን ነገር ፈጥረው በዚህ አይነት መልኩ በጣም ከባድ የሆነ ወላሂ ውሸትን እያወሩ ያሉት። ይሄ በተደጋጋሚ እንደምንናገረው አሁንም የአህሉ ሱና ወልጀማዓዎች መንገድ ሰዎች እንዲርቁ ለማድረግ የተለያየ ስም በመለጠፍ ወሃቢያ ምን በማለት ከዛም በኋላ ደግሞ የተዛቡ ታሪኮችንና የውሸት ትርክቶችን በመንገር ሰዎችን ለማራቅ የሚደረግ ሂደት ነው። አሁንም በጭፍን የሚከተሏችሁን ካልሆነ ማንንም ማታለል አይቻልም። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልሐምዱሊላህ ግልጽ ነው። መልእክታቸው ግልጽ የሆነ ነገር ነው። ከሁሉ ሰው ተደብቆ እናንተ የምታውቁት ለእናንተ የተነገረ አዲስ የሆነ መልእክት የለም። ስለዚህ በብዛት አሕባሾች ዘንድ ይህንን ሐዲስ ስለ ኸዋሪጆች የሚናገረውን ሐዲስ ወሃቢያን የተፈለገበት እያሉ ማዛባትና ያልተፈለገበትን ነገር ማውራት የተለመደ ተግባር ነው። በዚህ መልኩ ቅጥፈታቸውና ውሸታቸው በታላላቅ ሙሐዲስ ዑለሞች ግልጽ ሆኗል። ምክንያቱም የተፈለገው ኸዋሪጆችን ነው ተብሏል። ኸዋሪጆችን በተመለከተ ደግሞ አህሉ ሱና ወልጀማዓዎች ከጥመት አንጃዎች መድበዋቸው ከነሱ ጋር የሚለያዩባቸው እምነቶች በጣም ሰፊ ናቸው። ከዛም ውስጥ ሰሃቦችን ያከፍራሉ፣ ወሃቢያ የሚባሉት አያከፍሩም። ኸዋሪጆች በከባኢረ ዙኑብ በታላላቅ ወንጀሎች ሰዎችን ከእስልምና ያስወጣሉ። አህሉ ሱና ወልጀማዓዎች ዘንድ ደግሞ አንድ ሰው ከባኢረ ዙኑብ ስለሰራ ታላላቅ ወንጀሎችን ስለሰራ ከእስልምና አይወጣም። ይህንንና መሰል ሰፊ ልዩነቶች በአህሉ ሱና ወልጀማዓዎችና በተለያዩ የጥመት አንጃዎች መካከል አለ። ነገር ግን ከዚህ መንገድ ማስጠንቀቅ የሚቻለው እንግዲህ በእነሱ ቤት በዚህ አይነት መልኩ በመዋሸት በመቅጠፍ ነው። እኔ የሚገርመኝና የሚያሳዝነኝ ነገር ቢያንስ በዚህ እድሜ ላይ ሰው ሆኖ እንዴት ይዋሻል? ንግግራቸው ላይ በዚህ መልኩ የተናገሩትን ሰምታችኋል። ሴት ብትሆን ወደ እስልምና ወደ እነሱ የሚሉት እስልምና ግባ ብለው ተልቂን ታረጉት በኋላ ራስን ተላጭ ነው የሚሉት። ተሙሐመድ አብዱልዋሃብ ጀምሮ ያለው ሁላ ሴትም ብትሆን በኩፍር የነበረው ጸጉርሽ ነውና ይሄን ተላጭተሽ ሌላ ጸጉር ሰዎች እንግዲህ በእነሱ ቤት ወሃቢያ ወደሚሉት ወደ አህሉ ሱና ወልጀማዓዎች ሱናን ሲረዱ ተውሂድ ሲገባቸው ጸጉራችሁን ተላጩ ይሏቸዋል። ሃዛ ቡህታኑን ዐዚም፣ ይህ ታላቅ የሆነ ቅጥፈት ነው። ታላቅ የሆነ ቅጥፈት ነገር ግን ከትልቅ ሰው ማለት ነው። ሱብሃንአላህ። አሁንም ወደ ማስረጃ እንመለስ ከተባለ ሼክ መሐመድ ኢብኑ አብዱልዋሃብ ሰዎች ዳዕዋውን ሲቀበሉት ከተቀበላችሁኝ ጸጉራችሁን ተላጩ ያለበትን አንድ ነገር ሴትንም ጸጉሯን ያስላጫሉ ነው ያሉት አይደለ?
በዚህ አይነት መልኩ ነው በድፍረት እንደዚህ አይነትን ውሸት የምትናገሩት። ሰምቶ የማያውቅ ነገር በኪታብም ደረጃ የሌለ ነገር ማለት ነው። በግልጽ ከኪታብ ላይ ሼክ መሐመድ ኢብኑ አብዱል ወሃብ ይህንን ያደርግ እንደነበረ አንድ ማስረጃ አሳዩን። ሼክ መሐመድ ኢብኑ አብዱል ወሃብ ይህንን መስራቱ ስህተት ነው ብለን እንናገራለን። አንድ ማስረጃ አሳዩን። ከዚህ በተረፈ ሼኹ ሐይቅ ላይ ያሉ ሰው ናቸው። እንዲህ ሐዲትን አስተምራለሁ ብለው ተቀምጠው ለሙስሊሞች አይደለም ለሀገር የማይጠቅም ብጥብጥን፣ ንትርክን፣ ጭቅጭቅን የሚያመጣን ነገር ነው በህዝቡ ላይ እየረጩ ሰዎችን ለጠብ እየቀሰቀሱ ያሉት። እዛው ሐይቅ ላይ ያሉ ሰዎች እስኪ የትኛው ነው ብለው እጃቸውን ያዝ አድርገው ጠይቋቸው። እያላችሁ አንገት እየወዘወዛችሁ መስማት ብቻ ሳይሆን የትኛው ነው ማን ነው ብላችሁ ጠይቋቸው። እስኪ ወደ የትኛው ወሃቢያ ሄዶ ነው ሰው ጸጉሩን ተላጭ ተብሎ የታዘዘው? የትኛዋ ሴት ናት በእነሱ አስተሳሰብ ወደ ወሃቢዮች ዘንድ ሂዳ ጸጉርሽን ተላጭ ብላ የታዘዘች? ሼኹ የተናገሩት ንግግር ስለሆነ የት ቦታ ላይ ነው ብላችሁ እዛው ከተማ ላይ አሳዩ። እናንተ ብቻ አይደላችሁም፣ እኛም እናስጠነቅቃለን፣ ስህተት መሆኑን እንናገራለን። ነገር ግን ውሸት ነው፣ ቅጥፈት ነው። ምንም ወሬው በትልቅ ሰው ቢወራም አላህ ይጠብቀን። ጥላቻ ካወረን የተለያዩ ነገሮችን እየፈጠርን ማምጣታችን አይቀርም። አላህ በነገራችን ባካሄዳችን ሁሉ ፍትሃዊ የምንሆን ያድርገን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم ورحمة الله وبركاته.